በብዙ ሰዎች ዘንድ የስልክ ውይይት ቀለል ያለ መረጃ መለዋወጫ መንገድ ተደርጎ ይወሰዳል። ነገር ግን በስነ ልቦና ሳይንስ እይታ ስልክ ውይይት የሰዎችን ድብቅ ስሜት፣ ሀሳብና ወደኛ ያላቸውን ስበት ወይም ቅርበት የምናውቅበት እጅግ ኃይለኛ መሳሪያ ነው። ከሰው ልጅ አጠቃላይ የመልእክት ልውውጥ ውስጥ ከ70% በላይ የሚሆነው የሚተላለፈው በአይን አቅጣጫችን፣ በሰውነታችን እንቅስቃሴና በድምጻችን ቃና እንጂ እኛ በምንመርጣቸው ቃላት ብቻ አይደለም። በስልክ ውይይት ወቅት ደግሞ የአይን ግንኙነት ስለሌለ የሰው ልጅ አይምሮ በድምጽ ቃና፣ በዝምታ፣ በሳቅና በረፍት ጊዜያት ላይ አጥብቆ ትኩረት ያደርጋል። ይህ ድምጽ ስነ ልቦና ይባላል። ዛሬ የምንመለከታቸው 10 የስነ ልቦና ምልክቶች የሰዎችን ፍላጎት ለመረዳት የሚያግዙ ሳይንሳዊ መያዣዎች እንጂ ሰዎችን በደፈናው ለመረዳት ወይም የፍቅር ማረጋገጫ አድርጎ ለመውሰድ የተዘጋጁ አይደሉም። ዛሬ የምንመለከታቸው 10 የስነ ልቦና ምልክቶች የሰዎችን ፍላጎት ለመረዳት የሚያግዙ ሳይንሳዊ መያዣዎች እንጂ ሰዎችን በደፈናው ለመዳኘት ወይም የፍቅር ማረጋገጫ አድርጎ ለመውሰድ የተዘጋጀ አይደሉም። እያንዳንዱ ሰው የራሱ የሆነ የባህሪና የአስተዳደግ ዳራ አለው። እነዚህ ምልክቶች በስብስብና በሂደት ማየት እንጂ በአንድ አጋጣሚ ላይ ብቻ ተመስርቶ መደምደሚያ ላይ ድረስ ተገቢ አይደለም። አሁን ወደ መጀመሪያውና እጅግ ትኩረት ወደሚስበው ምልክት እንለፍ። ምልክት 1 የድምጽ ቃናና ፍጥነት ለውጥ ቮካል ፒች ኤንድ ቴምፖ ሞዱሌሽን። አንድ ሴት ከእርሱ ጋር በስልክ በሚኖሩት ውይይት ወቅት የድምጿ ቃናና አነጋገሯ የሚቀያየርበት መንገድ ትልቅ የስነ ልቦና ትርጉም አለው። በማህበራዊ ስነ ልቦና ጥናቶች መሰረት የሰው ልጅ ትኩረቱን ከሳበው ወይም ሊቀርበው ከሚፈልገው ሰው ጋር በሚነጋገርበት ጊዜ የድምጹ ቃና ሳያውቀው የመቀየር ዝንባሌ ያሳያል። ድምጿ ይበልጥ ለስላሳ፣ ዝቅ ያለ ወይም ደግሞ በተቃራኒው ደስተኛና የተጣበበ ቃና የሚይዝ ከሆነ አይምሯቸው አዎንታዊ የሆነ የቅርበት መልእክት እያስተላለፈ ነው። የድምጽ ሳይንስ እንደሚነግረን የሰው ልጅ ስሜታዊ ሲሆን የሰውነቱ የነርቭ ስርዓት በድምጽ አውታሮች ላይ ቀጥተኛ ተጽዕኖ ያሳድራል። እውነተኛ የቅርበት ስሜት ሲኖር ድምጽ ፍጥነት ይቀንሳል፣ ይረጋጋል እና እያንዳንዱን ቃል በጥንቃቄ የማውጣት አዝማሚያ ይታያል። በአንጻሩ ውይይቱ መደበኛ ወይም ፈጣን ከሆነና የድምጽ ቃናው ያለምንም ልዩነት ተመሳሳይ ሆኖ ከቀጠለ ውይይቱ ይበልጥ መደበኛ ወይም የንግድ ዓላማ ያለው ሊሆን ይችላል። ለአብነት ያህል ቀኑን ሙሉ በስራ ተወጥራ የዋለች ሴት ስልኳን ስታነሳ ድምጿ ከደከመውና መደበኛ አነጋገሯ ተቀይሮ ይበልጥ ዘታፊና ለስላሳ ከሆነ ይህ የእርሷ ጥሪ የሰጣት የደህንነትና የመረጋጋት ስሜት ማሳያ ነው። ነገር ግን ያስታውሱ፣ ድምጽ በደካማ አየር ጠባይ ወይም በአካል ድካም ምክንያት ሊቀየር ስለሚችል ይህንን ምልክት ከሌሎች የባህሪ ስብስቦች ጋር አያይዞ ማየት ያስፈልጋል። ምልክት 2 የውይይት መሪነትና ክፍተት አለመፍቀድ ኮንቨርሴሽናል ኢንቨስትመንት። በግንኙነት ስነ ልቦና ውስጥ የውይይት ኢንቨስትመንት የሚባል ጽንሰ ሐሳብ አለ። አንድ ሴት በስልክ ውይይት ውስጥ የምትሰጠው የሐሳብና የጊዜ ምላሽ የትኩረቷን ደረጃ ያሳያል። ውይይቱ እንዳይቋረጥ በጥያቄዎች መቀጠል፣ አዳዲስ ርዕሶችን ማንሳትና ዝምታ በሚፈጠርበት ጊዜ ውይይቱን ለማዳን ጥረት ማድረግ ከፍተኛ የትኩረት አእምሮ አመላካች ነው። በባህሪ ስነ ልቦና ጥናት የሰዎችን ዋጋ የሚሰጡት ግንኙነት ለማስቀጠል ንቁ ጥረት ያደርጋሉ። ውይይቱ በአንድ ወገን ብቻ የሚመራ ከሆነ ወይም ጥያቄዎቹን በአጭር አዎ ወይም አይደለም ምላሾች ብቻ የሚተላለፉ ከሆነ ሌላኛውን ወገን የሀሳብ ተሳትፎ ዝቅተኛ መሆኑ ያሳያል። በአንጻሩ እሷም ስለ እርሱ ቀን፣ ስለ ሀሳቡና ስለ ስሜቱ ጥያቄዎችን የምታነሳ ከሆነ ውይይቱን የጋራ ለማድረግ እየሰራች ነው። ለአብነት ያህል እርሱ የተናገሩት ርዕስ ካለቀ በኋላ እንዲያውም ቅድም ያልኩን ሳልነግርህ በማለት ውይይቱን በራሷ ተነሳሽነት የምታስቀጥል ከሆነ ውይይቱ እንዲያበቃ አትፈልግም። ሆኖም ግን እያንዳንዱ ሰዎች በተፈጥሯቸው አይናፋር ወይም አነስተኛ ተናጋሪ ስለሆኑ አለመናገራቸው ሁልጊዜ የፍላጎት ማነስን ብቻ አያሳይም። ምልክት 3 ስሜታዊ ሳቅ እና ድንገተኛ ቀልዶች shared laughter and vulnerability። ሳቅ በሰዎች መካከል ያለውን ጭንቀት የሚያስወግድና የቅርበት ስሜትን የሚፈጥር ተፈጥሯዊ የባህሪ ስነ ልቦናዊ ምላሽ ነው። በስልክ ውይይት ውስጥ የሚደረግ እውነተኛና ተደጋጋሚ ሳቅ በተለይም በጣም ቀሊል በሆኑ ነገሮች ላይ የሚፈጠር ከሆነ በሁለቱ ሰዎች መካከል ያለውን የመረጋጋትና የደስታ ደረጃ ያሳያል። የዝግመተ ለውጥ ስነ ልቦና እንደሚደግመው ሳቅ እምነትንና አዎንታዊ ስሜትን ለማስተላለፍ የሚያገለግል የማህበራዊ ትስስር መሳሪያ ነው። አንድ ሴት ከእርሱ ጋር በስልክ ስትነጋገር በተደጋጋሚ ምስጥ ከሆነ ወይም የእርሱን ቀልዶች በፍጥነት የምትረዳ ከሆነ ይህ በአእምሯችሁ መካከል ያለውን ጠንካራ መግባባት ወይም ራፖርት ያሳያል። አንድ አጭር ምሳሌ እንውሰድ። መደበኛ ያልሆነ ወይም አስቸጋሪ ቀን ካሳለፈች በኋላ ከእርሱ ጋር በስልክ ስትወያይ ሳቅ የምታሳይ ከሆነ የእርሱ ድምጽና ውይይት ለእሷ የስሜት ማረፊያ እየሆነ ነው። ነገር ግን ያስታውሱ፣ እያንዳንዱ ሰዎች ከማፈር ወይም ከጭንቀት የተነሳ ሊስቁ ስለሚችሉ የሳቁን አይነትና ሁኔታ መገንዘብ አስፈላጊ ነው። ምልክት 4 የጥሬ ጊዜና የግል ምስጢር ማጋራት ሳይኮሎጂካል ቨልነራቢሊቲ። ሰዎች አብዛኛውን ጊዜ ማህበራዊ ጭንብል በመልበስ መደበኛ ውይይት ያደርጋሉ። ነገር ግን በስልክ ውይይት ወቅት አንዲት ሴት ስለ ፍርሃቷ፣ ስለ ወደፊት ህልሞቿ ወይም ስለ ቤተሰብ ሚስጥሮቿ ማውራት ከጀመረች ከፍተኛ ደረጃ ያለው የስነ ልቦና እምነትና የስሜት ቅርበት ወይም ቨልነራቢሊቲ አመላካች ነው። በአታችመንት ቲዮሪ መሰረት ሰዎች ደህንነት ከሚሰማቸው ግለሰቦች ጋር ብቻ ነው ድክመቶቻቸውንና የውስጥ ስሜቶቻቸውን የሚጋሩ። ይህ አይነት ውይይት ከመደበኛ የላይኛው ሽፋን ውይይት አልፎ ወደ አእምሮአዊ ጥልቀት ይሸጋገራል። ምሳሌ፣ ይህንን ለብዙ ሰው ተናግሬ አላውቅም፣
ወይም ካንተ ጋር ስናገር ነጻነት ይሰማኛል የሚሉ አባባሎች ቀጥተኛ የስነ ልቦና ክፍተት ምልክቶች ናቸው። ይህ ክፍተት የተፈጠረው እርስዎ በሰጧት የማዳመጥ ብቃትና ባሳዩት አክብሮት ምክንያት ሊሆን ይችላል። ምልክት 5 የጥሪው ጊዜና ድንገተኛ አጋጣሚዎች ታይሚንግ ኤንድ ፕራዮሪቲ። አንድ ሴት ለእርሱ የምትደውልበት ወይንም የእርሱን ጥሪ የምታስተናግድበት ሰዓት የስነ ልቦና ቅድመ አስተያየቷን ይገልጻል። በተለይም በጠዋት ገና ከእንቅልፏ ስትነሳ ወይም ማታ ከመኝቷ በፊት የሚደረግ ጥሪዎች እርሱ በእሷ አእምሮ ውስጥ የመጀመሪያ ወይም የመጨረሻ ሀሳብ መሆኑን ሊያመለክቱ ይችላሉ። የባህሪ ስነ ልቦና ጥናቶች እንደሚያሳዩት የሰው ልጅ በቀኑ በመጀመሪያና በመጨረሻ ላይ የሚያደርጋቸው ግንኙነቶች ይበልጥ በስሜት የተሳሰሩ ናቸው። በተጨማሪም በጣም ስራ በበዛበት ጊዜ እንኳን አጭር መልእክት ልካ በኋላ እደውላለሁ ማለቷ ለውይይቱ የምትሰጠውን ዋጋ ያሳያል። ነገር ግን የስራ ሁኔታና የዕለት ተዕለት ውጥረት በሰዎች ጊዜ ላይ ተጽዕኖ ስለሚያሳድር በሰዓታት መዛባት ምክንያት ብቻ የአንድን ሰው ፍላጎት አለመገመት ተገቢ ነው። ምልክት 6 የትኩረት ጥራትና ከበስተጀርባ ያሉ ድምጾች active listening environment። በስልክ ውይይት ወቅት የትኩረት መሰረቅ ወይም የሌሎች ነገሮች ጣልቃ ገብነት በቀላሉ ይታወቃል። አንድ ሴት ከእርሱ ጋር ስትነጋገር ከበስተጀርባ ያሉ ረብሻዎችን ማስወገድ ወደ ጸጥተኛ ቦታ የምትሄድ ከሆነ ወይም የቴሌቪዥኑን ድምጽ የምትቀንስ ከሆነ ይህ ከፍተኛ ትኩረትና አክብሮት ምልክት ነው። የመግባባት ስነ ልቦና ወይም ኮሚኒኬሽን ሳይኮሎጂ እንደሚያስተምረው ንቁ ማዳመጥ ወይም active listening ትኩረትን ለአንድ ነገር ብቻ የመስጠት አቅም ነው። እርሱ የተናገሩትን ትንንሽ ዝርዝሮች አዘምና ከቀናት በኋላ በውይይት ውስጥ የምታነሳቸው ከሆነ ውይይቱን በጣም የተከታተለችው መሆኑን ያረጋግጣል። በተቃራኒ ውይይቱ የተካሄደ እያለ ሌሎች ነገሮችን ማድረግ ወይም ትኩረት ማጣት የፍላጎት ማነስ ሊሆን ይችላል። ሆኖም ይህ አንዳንድ ጊዜ አስገዳጅ ሁኔታዎች መደራረብ ሊመጣ እንደሚችል መገንዘብ ያስፈልጋል። ምልክት 7 የቃላት መስታወትነት ወይም linguistic mimicry። የስነ ልቦና ጥናቶች እንደሚያሳዩት ሰዎች ከሚወዱት ወይም ከሚያከብሩት ሰው ጋር ሲነጋገሩ የማያውቁትን የቃላት አጠቃቀም ወይም የድምጽ ፍጥነትና ዘይቤ የመኮረጅ ወይም የማንጸባረቅ አዝማሚያ ያሳያሉ። ይህ በስነ ልቦና linguistic mirroring ይባላል። አንድ ሴት እርሱ በተደጋጋሚ የሚጠቀሙባቸውን ቃላት፣ ቀልዶች ወይም አባባሎች በስልክ ውይይት ውስጥ ከማካተት ከጀመረች ይህ ማህበራዊ ትስስርና የቅርበት ፍላጎት ማሳያ ነው። አእምሮአችን ሳያውቀው እኔ ካንተ ጋር ተመሳሳይ ነኝ የሚል የመቀራረብ ምልክት በቃላት በኩል ይልካል። ይህ ተፈጥሯዊ ሂደት በሰዎች መካከል ያለውን መቀራረብ የሚያፋጥና አዎንታዊ ስሜትን የሚፈጥር ሳይንሳዊ እይታ ነው። ምልክት 8 ስለ ወደፊቱ ጊዜ ማቀድ future oriented language። በስልክ ውይይት ወቅት የሚደረጉ የቃላት ምርጫዎች የሰዎችን የወደፊት እቅድ ይገልጻሉ። ውይይቱ ከአሁን ሰዓት አልፎ አንድ ቀን አብረን እንሄዳለን፣ በሚቀጥለው ሳምንት እንገናኛለን ወይም ይህን አብረን ማየት አለብን ወደሚሉ ሀሳቦች የሚያመራ ከሆነ የስነ ልቦና የዝግጁነት ምልክት ነው። ኢንተርፐርሰናል ኮሚኒኬሽን እንደሚናገረው የሰው ልጅ የወደፊት ጊዜን የሚያስገባ ውይይት የሚያደርገው ከዛ ሰው ጋር የሚኖረውን ግንኙነት እንደ ዘላቂ ስለሚመለከተው ብቻ ነው። ይህ ውይይት በስልክ ደረጃ መጀመሩ የተግባር እርምጃ ለመውሰድ መንገድ ይጠርጋል። ነገር ግን እነዚህ አባባሎች የምር እቅዶች መሆናቸውና በውይይት ብቻ የማይቀሩ መሆናቸውን ከተግባር ጋር አያይዞ ማየት አስተዋይነት ነው። ምልክት 9 የስሜት መለዋወጥና የጭንቀት ምልክቶች vocal hesitation and nervousness። በስልክ ውይይት ወቅት የሚታዩ ትንንሽ የድምጽ መንቀጥቀጦች፣ መተንፈስ ወይም ቃላት መደናቀፍ ሁልጊዜ አሉታዊ አይደሉም። በባህሪ ስነ ልቦና አንድ ሰው ለምናከብረው ወይም ስሜት ላለን ሰው የምንሰጠው ዋጋ ከፍ ያለ ስለሆነ አእምሮአችን መጠነኛ ጭንቀት ወይም የደስታ ሆርሞኖችን ይለቃል። ይህ አዎንታዊ ጭንቀት ወይም ኢዩስትረስ ይባላል። አንዲት ሴት በውይይቱ መጀመሪያ ላይ መጠነኛ መደናቀፍ አሳይታ በኋላ ወደ መረጋጋት የምትመጣ ከሆነ ይህ ለእርሱ የምትሰጠውን ትልቅ ዋጋና መልካም እይታ የመቅረብ ፍላጎቷን ሊያሳይ ይችላል። እነዚህ ምልክቶች ከእውነተኛ ጭንቀት ወይም አለመመቸት ጋር ላለመቀላቀል የውይይቱን አጠቃላይ ሁኔታና ድባብ በጥንቃቄ መገምገም ያስፈልጋል። ምልክት 10 የስንብት መዘግየት reluctance endings። የስልክ ውይይቱን ለማጠናቀቅ የሚወስደው ጊዜና ሁኔታ የመጨረሻውና ኃይለኛ የስነ ልቦና ምልክት ነው። ውይይቱ ሊያልቅ ሲል እሺ ልሰናበት ነበር ነገር ግን በማለት አዳዲስ ርዕሶችን ማበጀት ወይም ውይይቱን ማራዘም ከእርሱ ጋር የመነጋገር ደስታን ያሳያል። በስነ ልቦና ጥናት ሰዎች ደስ የሚላቸውን ስሜታዊ ሁኔታዎች የመጠበቅና የማራዘም ተፈጥሯዊ ዝንባሌ ያላቸው። የስንብት ሰዓቱን ማራዘም የአእምሮአችንን አዎንታዊ ስሜት የማቆየት ፍላጎት ውጤት ነው። ይህ ምልክት እውነተኛና ተፈጥሯዊ በሚሆንበት ጊዜ በሁለት ሰዎች መካከል ያለውን ጠንካራ ስሜት ትስስር ግልጽ ያደርጋል። ዛሬ የተመለከትናቸው 10 የስነ ልቦና ምልክቶች የሰዎችን የድምጽና የባህሪ ስነ ልቦና ለመረዳት የሚያስችሉ ሳይንሳዊ እይታዎች ናቸው። ሆኖም ግን ማወቅ ያሉብን ዋናው እውነተኛ ጤናማና ዘላቂ ግንኙነት የሚገባው በግልጽ ውይይት፣ በእውነተኛ ድርጊት፣ በግልጽነትና በጋራ አክብሮት ላይ እንጂ በስልክ ምልክት ግምት ላይ ብቻ አይደለም።
አንድ ሰው ለመረዳት በሚታዩት ተደጋጋሚ ባህሪያት ላይ ትኩረት ማድረግ እንጂ በአንድ አጋጣሚ ላይ ብቻ መደምደሚያ መስጠት ተገቢ አይደለም። እያንዳንዱ ሰው የተለያየ አስተዳደግና የባህሪ ስብስብ እንዳለው ማስታወስ ይኖርብናል። ይህ ቪዲዮ አዲስ የስነ ልቦና እይታ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ተጨማሪ ሳይንሳዊና ስነ ልቦና ይዘቶች እንዲደርሳችሁ ሰብስክራይብ በማድረግ የደውሉ ምልክቷን ይጫኑ። በእነዚህ ምልክቶች ላይ ያላችሁን አስተያየት ወይም ያጋጠማችሁን ልምድ ከታች ኮሜንት ላይ አጋሩን። ለወዳጆቻችሁ ሼር በማድረግ ትምህርቱን አዳርሱ። ስለተከታተላችሁን እጅግ እናመሰግናለን። በቀጣይ እስክንገናኝ ቻው።